አፍ ያላችሁ ሰዎች መናገር የምትችሉ ሰዎች ለና አኬ ቻሌንጅ ማቀርብላችሁ ለነ ልደተ ቃል ቻሌንጅ ማቀርብላችሁ እስቲ ማቴዎስ ወንጌል ምዕራፍ 1 ብላችሁ ጀምሩና ምዕራፍ 28 ላይ እስቲ ያቁሙ ማርቆስ ወንጌል ምዕራፍ 1 በሉና ምዕራፍ 16 ላይ እስቲ ያቁሙ እስቲ ዝም ብላችሁ እስቲ መጽሐፍ ቅዱስን እስቲ ያስተምሩ መጽሐፍ ቅዱስን እሺ አታስተምሩ እንደው ይቅር እንኳን አንብቡ እስቲ ቁጭ ብላችሁ ቲክቶክ ላይ ኑና እስቲ አንብቡ ለምን እዚህ የእግዚአብሔርን ቃል ከተነበበ መንፈስ ቅዱስ በዚህ ቃል ውስጥ ስለሚሰራ ለኢትዮጵያ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ መዳን የሪቫይቫል ዘመን ይመጣላታል ቃሉን ብንሰማ ቃሉን ብንወድ ከፈለጋችሁ 81ዱንም አምጡና አንብቡላችሁ ብቻ ግን አራቱ ወንጌላት እዚህ ጋር የተጻፈውን አራቱን ወንጌል ከማቴዎስ እስከ ዮሐንስ ያለው ወንጌል የሐዋርያት ሥራን አንብቡ እመኑኝ ተስፋ ይሆንላታል ለዚህ ቤተክርስቲያን አባት የሆነው መጽሐፍ ቅዱስ አይደል ሌሎቹ አዋልድ ናቸው አይደል አባትየውን እስቲ ዋንኛውን ኑና እስቲ አንብቡት እዚህ ጋር ሪቫይቫል ይነሳል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታይቶ የማይታወቅ ሪቫይቫል ይነሳል እኛ እኮ ምንም እኮ ያደርግልንም እኮ የሁሉ ህዝብ ቢመጣ ምን ያደርግልኛል እኔ እዛው ሆኖ ቃሉን ሰምቶ ቃሉን በሰሙት ላይ መንፈስ ቅዱስ ሲወርድ ታያላችሁ ስለዚህ ትልቅ እኮ ነገር እኮ ነው ትልቅ ድል እኮ ነው ወገኖቼ ወንጌልን እንስበክ ነው አንድ ላይ በቃ ወንጌል እስቲ ይሰበክ በቃ ይቅር ሌላው ነገር በቃ እስቲ ወንጌል እስቲ ይነበብ እስቲ እና ከጨለማ አይገርምም ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ራሱ ነው የሚለው ጴጥሮስ ተጠራ የተባለው አፖስቶሊክ ሰክሰሽን ወሰድንለት የተባለው ጴጥሮስ ነው ይሄንን የሚናገረው የንጉስ ካህናት ናችሁ ላቸዋል ካህናት ሰብስቦ አይደለም ሐዋርያትን ሰብስቦ አይደለም ይሄን የተናገረው የተሰደዱትን ሰዎች ለርስቱ የተለየ ወገን ናችሁ ላቸዋል እናንተ ቀድሞ ወገን አልነበራችሁም አሁን እግዚአብሔር ወገን ናችሁ ምህረት ያገኛችሁ አልነበራችሁም አሁን ምህረት አግኝታችኋል በቃ ኑ ይሄንን ወንጌል ስበኩላቸው ጣዋት ጴንጤን ሰድበ ማታ ጴንጤን አንቋሽ አንዴ ሉተር ላይ አንዴ ካልቪን ላይ አንዴ that's not gospel let's preach the gospel እኔ አሁን the next time ማደርገው ጀምሬዋለሁ የማርቆስ ወንጌል ኢየሱስ ክርስቶስ ያደረገውን ነገር ያስተማረውን ነገር የነካውን ነገር የዳሰሰውን ነገር ወደ ብሉይ ኪዳን እየሄድኩኝ እየተመለስኩኝ ከቶራው አንፃር ከትንቢቱ አንፃር ከመዝሙር አንፃር ዝም ብዬ አነብላችኋለሁ ከማርቆስ ወንጌል ነፍሳችሁን የሚያገለባበት ህይወታችሁን ቅፍርናሆም ወስዶ ከኢየሱስ ጋር የሚያነካካ ጌታችን የሄደበትን የወጣበትን የገባበትን ስታዩ የፈወሰበትን አፈዋወስ ስታዩ ፕራዮሪቲውን ስታዩ ኢየሱስ ወንጌል መጥቶ እኮ ይውላችሁ ትልቅ ሪቫይቫል ተነስቶ በጴጥሮስ አማት ቤት የሚገርም ሪቫይቫል ተነስቶ ሌሊቱን በሙሉ ሲፈውስ አጋንንት ያለባቸውን ከአጋንንት ነፃ ሲያደርጋቸው በሽተኞችን ሲፈውስ ጌታችን ድንቅ ነገሮችን ሲያደርግ አደረና ከተማው በሙሉ ተሰብስቦ ማለት ነው እስቲ የሚያደርገውን እናያለን ብለው ሰው ያለበትን በሽተኛ ሁሉ ሰብስቦ ቅፍርናሆም ባዶ ሆና የጴጥሮስ ዶክተር ሻውል አንድ ጊዜ ቆየታለ መሰለ ኤርሚዬ እንትን አድርግልኝ እንደዚህ አይነት ሰው ለምን አስገባኝ ታዲያ አንተ ስዘባረቅ ልሰማ ነው እንዴ እሺ እኔ አባት አመሰግናለሁ አስወጣው አስወጥቻለሁ ጌታ ኢየሱስ ይባርካችሁ አየ ወንጌል አሁን ምንድነው የተናገርኩት አሁን እስቲ ወገኖቼ ወንጌል ስለ ኢየሱስ እኮ ነው የተናገርኩት በጌታ በኢየሱስ ክርስቶስ ስም ክፉ ስፒሪት ካልሆነ በቀር በቃ ተሰበሰበ ይላል ወደዛው ልመለስ ተሰበሰበ እና በቃ ተሰብስቦ ከተማው በሙሉ ተሰበሰበ ማለት ነው በቃ እንዳለ ቤቱን ከበቡት እና ያለን ነው ነገርየው እንደ ሞብ ነው የተሰበሰቡት በሽተኛዎችን ውስጥ አስገብተው እነሱ ውጭ ሆነው እያዩ ማለት ነው
ከተማዋ ተሰበሰበች ነው የሚለው። ከዛ ኢየሱስ ፈወሰ። ኢየሱስ ሌሊቱን በሙሉ ሆል ናይት ሚኒስትሪ። እግዚአብሔር ስሙ ለዘላለም ይባረክ። እኔ ቲክቶክ ሆል ናይት ሚኒስትሪ ማድረግ ነው በቃ ነፍሴ የተጠማችው። አጋንንት የሚወጣበት ከያለበት ቦታ አረብ ሀገር፣ አውሮፓ፣ ኢትዮጵያ፣ አሜሪካ ወንጌል እየተነገረ ጌታችን ኢየሱስ ይህንን ቃል በምንሰብክበት ጊዜ ከኛ ጋር ሆኖ ይህንን ቃል እንዲያጸና፣ ሰዎች ከአጋንንት ነፃ እንዲወጡ፣ በሽተኞች እንዲፈወሱ ምንም ነገር ሳንናገር ማለት ነው። ከዛ ጌታ ጠዋት ትልቅ ሚኒስትሪ ቅፍርናሆምን ነፃ የማውጣት አገልግሎት የሚል ሚኒስትሪ ያቋቁማል ብለው ሲጠብቁ በጠዋት ተነስቶ ማንም ሳያየው ተነስቶ ወጣ ይላል መጽሐፍ ቅዱስ። እና ጴጥሮስ ደነገጠ። ጴጥሮስ ተከትሎት ሄደ በጠዋት። ጌታ ሆይ እንዴ ህዝብ እኮ እየፈለገን ያለው እንዴ እኮ ተመቻችቶልናል እኮ ነገርየው እኮ በጣም አሪፍ ሆኖልናል አለ ጴጥሮስ። አቤት 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 አቤት! እንደው የኔ እናንተ ብንሆን እስቲ እንግዲህ አስበው እስቲ ሌሊቱን በሙሉ ስንፈውሳለን ማለት ነው። ቆይ እና ጌታ ምን አለ? ጴጥሮስ ምን አለ? በቃ እንዴ የሰመረ እሰይ ስለት የሰመረ የሚያስብል ነገር ሆኖ ወዴት ነው የምትሄደው አለ። ኢየሱስ የመጣው ሃይማኖት ለማቋቋም አይደለም። ጌታችን ኢየሱስ ክርስቶስ የመጣው ቁጥር 37 ላይ ምን አለ? ባገኙትም ጊዜ ይላል ስምዖንና ከእርሱ ጋር የነበሩት ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጋል አሉት። ሁሉ ይፈልጋል አሉት ይላል። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁ አላቸው። የእኔ ዓላማ የሆነ ስብሰባ ሰብስቤ የሆነ ነገር ማድረግ አይደለም። የእኔ ዓላማ የሆነ ፌም ማምጣት አይደለም። እኔ እኮ መለኮት እኮ ነኝ። አላወቃችሁም? ገና አልገባቸውም። ገና ነው እሱ ገና ነው። ገና ትሬኒንጉ ገና ነው። ለዚህ ነው የመጣሁት። ለዚህ ነው የወጣሁት። ወንጌልን መስበክ አለብኝ ገና። ምክንያቱም የእሱ ታይም ቲክ የሚያደርግ ነው። 3 ዓመት እንዳለው ያውቃል። ጥቂት ጊዜ እንዳለው ያውቃል። ወንጌልን እንስበክ ወገኖች። የሰውን ዘላለም የሚቀይረው እዚህ ጋር ያለው ነገር፣ እዚህ ጋር ያለው ቃል፣ በመጀመሪያ ቃል፣ የእግዚአብሔር ቃል፣ የሚለውጥ ቃል፣ የሚፈውስ ቃል እና ኢየሱስን አንመራውም። ኢየሱስ ነው የሚመራን። አያችሁ፣ ኢየሱስ ባገኘው ድል ሁሉ ያደረገው ነገር ምንድነው? የመንግስት ወንጌል ነው የሰበከው። ለዚህ ነው የማርቆስ ወንጌል ኢንትሮዳክሽን የሚባለው ከምዕራፍ 1 ቁጥር 1 እስከ 14 ላይ ባለው ክፍል ውስጥ ስታዩ ዮሐንስ አልፎ ከተሰጠ በኋላ ኢየሱስ ክርስቶስ ምንድነው ያደረገው ሚኒስትሪው የሚለውን ማርቆስ ሲያስቀምጥ ዘመኑ ተፈጸመ፣ የእግዚአብሔር ሕዝብ ተስፋውን የሚጠብቅበት ዘመን ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንጉሱ መጥቷል፣ ይሄው ንጉሱ መጥቷል፣ ንስሐ ግቡ፣ በወንጌል እመኑ እያለ እነዚህን 4 ነገሮች ሰበከ። ይሄ ነው የመጨረሻው ዘመን። የኛ አገልግሎት ይሄ ነው። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ለሙሉ ወንጌል አሁን ያላትን ሞመንተም ይዛ እንድትቀጥል፣ መካነ ኢየሱስ አሁን ያላትን ሞመንተም ይዛ እንድትቀጥል፣ የወንጌል አገልጋዮች የወንጌል እሳት አሁን ያለውን ሁኔታ ይዞ እንዲቀጥል፣ ከዚህም በላይ ደግሞ ጠልቶ፣ ከዚህም በላይ አብቦ፣ ከዚህም በላይ ስህተቱ በሙሉ ተስተካክሎ እንዲቀጥል ወንጌል መሰበክ አለበት። በቃ ወንጌል ሲሰበክ አጋንንት ይወጣል። ወንጌል ሲሰበክ በሽተኛ ይፈወሳል። ወንጌል ሲሰበክ ሰዎች ጫታቸውን እየጣሉ፣ ሐሺሻቸውን እየጣሉ፣ ድራጋቸውን እየጣሉ፣ ዘረኝነታቸውን እየጣሉ ወደ ኢየሱስ ክርስቶስ ይመጣል። ወንጌላችን ይሰበክ። ኦርቶዶክስ ወንጌልን ስበኪ። የኦርቶዶክስ አፖሎጂስት ነን የምትሉ ሰዎች ወንጌላችሁን ስበኩ።
የፕሮቴስታንት አፖሎጂስት ነን የምትሉ ሰዎች ኑ ወንጌሉን ስበኩ። ወንጌል የሰው ህይወት ይቀይራል። የተሰበከልን ወንጌል ነው የዘላለም ህይወት የሰጠን። የእርሱን በጎነት እንድንናገር ተጠርተናል። ከጨለማ ወደሚደነቅ ብርሃን የጠራን የእርሱን በጎነት እንድንናገር ተጠርተናል። እግዚአብሔር ስም ለዘላለም የተባረከ ይሁን። እኔ ይሄ ነው በቃ በሚቀጥለው ዘመን የማደርገው ልቤ ውስጥ ያለ ነገር ቃሉን እያነበብን ሳንጨምር ሳንቀንስ እና ተመለሱ ወደዚህ ወንጌል። ጌታ ኢየሱስ ይባርካችሁ። እና እስቲ አንድ ነገር ኤርሚ ከተናገረው ነገር አንድ ውሸት ፎልስ አኪዜሽን ዲፋሜሽን የተናገረው ነገር ካለ 1 2 3 ብላችሁ ኑና ንገሩኝ። አንድም የለም። ለኦርቶዶክስ የማንቂያ ደውል ነው። ውስጥ የምናወራውን ነገር ለእናንተ መድኃኒት የሚሆን ነገር ነው የተነገረው። ስድቡን እንተው፣ ሌላውን ነገር እንተውና በቃ እቺ ትልቅ ቤተክርስቲያን እንደ ስሟ ትልቅ እንድትሆን ወንጌል ይሰበክባት፣ ኢየሱስ ይነገርባት፣ በሜጋፎኖቿ ስለ ኢየሱስ ያውሩ። ጉልላቷን አይቶ ኢየሱስን የሚያክሰው ሊኖር አይችልም። ጉልላቷም ኢየሱስ ነው። ኦኬ እንትን ሜታፎሪክ እንትኑ ሊሆን ይችላል። በቃ ሚኒንጉ እንደዛ የተቀመጠ ሊሆን ይችላል። ኦኬ ግን ኢየሱስን ሰው መስማት አለበት። ሳይሰማ ሰው እንዴት ያምናል? እምነት ከመስማት ነው። ጉልላት አይቶ እምነት ሊሆነው አይችልም። ኢየሱስ ክርስቶስ ይሰበክ 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 ይሰበክ። ክብር ለእግዚአብሔር። ሌላ ምንም ዓላማ የለንም። እኔ ምንም ዓላማ የለኝም። ይሄንን ሁሉ ሚዲያ አቋቁሜ ምንም ዓላማ የለኝም። ከቲክቶክ የማገኘው 5 ሳንቲም ነገር የለም። ማግኘት እንደዚህ አይደለም የሚገኘው። እና ኦርቶዶክሳውያን ለጴንጤዎች ሁሌ እናገራለሁ ታውቃላችሁ። የሚሳደብ የስድብ ቃል ከአንደበቱ ከብዕሩ የሚወጣ ጴንጤ አይደለም በፍጹም። ይሄ የወንጌል አማኝ አይደለም። ከአንደበቱም ከብዕሩም የሚወጣ ሰው እንደው የማውገዝ ስልጣን ጌታ ቢሰጠኝ አወግዛችሁ ነበር። ከአንደበታችን ሰውን ለማነጽ ያልሆነ በመንፈስ ቅዱስ ያልተከሸነ ጸጋን የማይሰጥ ንግግር ከብዕራችሁም ከጣታችሁም ከአንደበታችሁም የስድብን ቃል የሚያስወግደው ቃሉ ብቻ ነው። ኖ አዘር ሚንስ በቃ ምንም ምክርም ምንም አይደለም። ጌታ ኢየሱስ ይባርካችሁ። ብዙ አወራው። ለወገኖች ልስጥ። ሰላም ለእናንተ ይሁን ወገኖች። ቀጥል ዶክተር ሰላም ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ሰላም ብያለሁ። እግዚአብሔር ይመስገን። ዋሪየር ወንድማችን እንኳን ያመጣ ወንድማችን ሰላምታ ይስጣ። ተባረኩ። አሜን። ዋሪየር ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። ደስ እያለ እየሰማሁ ነው። ቀጥሉ። ደህና ነኝ እግዚአብሔር ይመስገን። ቀጥሉ። ደስ ይላል። ቀጥሉበት። እኔም ሐሳብ እሰጣለሁ በኋላ። ዮሲዬ ቀጥል አንተ። ቆንጆ ጊዜ ነው። ደስ የሚል ውይይት ነው እየተወያያችሁ ያላችሁት። ወድጄዋለሁ። ሚዲያን ለእግዚአብሔር መዋጀት ማለት ይሄ ነው። ከዚህ በላይ ምን አለ ብላችሁ ነው? አንደበታችን ቢከፈት ስለ ጌታ ዳኝነት ከመናገር ውጪ ምን የሚያኮራ ነገር አለ? ሌላ ነገር ብንናገር አያምርብንም። ያንን ጌታ የተሰቀለውን ጌታ መናገር ግን የመሰለ ትልቅ እድል የለም ወገኖች። ምክንያቱም ጌታ በጣም ወደ የመጽሐፍ ቅዱስ ክፍል አለ። ሉቃስን በተከታታይ ያስተምር ነበር ከዚህ ቀደምና
በጣም ገዢ የሆነ የእግዚአብሔር ቃል ነው። ኢሳይያስ 61ን ጠቅሶ ጌታ የተናገረው ንግግር በጣም እና በጣም ይደንቀኛል። ጌታ ኢየሱስ ሉቃስ ምዕራፍ 4 ቁጥር 18 ላይ ገና አገልግሎቱን በጀመረበት ሰዓት ስለሱ ማንነት ግልጽ አድርጎ አስቀመጠ። ማንኝ ጌታን ለማወቅ ለሚፈልጉ ሰዎች ማን ነው ለሚሉ ሰዎች የጌታ መልስ በዚህ ክፍል ላይ ጌታ ስለሱ ማንነት የተናገረባቸው ንባባት በጣም ጥቂት ናቸውና እነዛም ደግሞ በጣም መሰረታዊና ገዢ ናቸው። እንደምታውቁት ሰዎች ሲጠይቁት መልስ ይሰጣል በእርግጥ ነገር ግን ይሄ አሁን የምጠቅሰው ወይም ማነበው ቃል ሁላችሁም ታውቁታላችሁ። ስለሱ ማንነትና አገልግሎት በግልጽ የተናገረበት ገና አገልግሎቱን ሲጀምር የመሰከረበት ኢሳይያስ 61ን ጠቅሶ ያስቀመጠበት ቃል ነውና በጣም የምወደው ክፍል ነው እና በጣም ይገርመኛል። ይሄ ቃል እንደዚህ ይላል ሉቃስ ምዕራፍ 4 ቁጥር 18 የጌታ መንፈስ በእኔ ላይ ነው አለ። በጣም መሰረታዊ ነገር ነው። ለምንድን ነው በጌታ ላይ የጌታ መንፈስ በሱ ላይ ሆኖ ብለን ስንጠይቅ ግልጽ አድርጎ እንደሚያስቀምጠው ለድሆች ወንጌል እንድሰብክ ይላል። እንድሰብክ እርሱ ቀብቶኛልና፣ ለታሰሩት መፈታት፣ ለታወሩት ማየትን እንዳውጅ፣ የተጨቆኑትን ነፃ እንዳውጣ፣ የተወደደችውን የጌታን ዓመት እንዳውጅ ልኮኛል። በቃ ጌታ ለምንድን ነው አምላክ ሰው ሆኖ ወልደ እግዚአብሔር ከሥላሴ ሁለተኛው አካል ሰው ሆኖ የመጣህበት ምክንያት ምንድን ነው ብለን ብንጠይቀው ምናልባትም ቃለ መጠይቅ ብናደርግለት የሚሰጠን መልስ እኔ ለሁለት ጉዳይ ነው የመጣሁት። አንደኛውና መሰረታዊ ነገር የእግዚአብሔር መንግስት ወንጌል ለመስበክ ነው። ሁለተኛ የእግዚአብሔር መንግስት ወንጌል በመስበክ ሂደት ውስጥ ደግሞ የታሰረው ይፈታል፣ የታወረው ያያል፣ የተጨቆነው ነፃ ያወጣል። ይሄ ነው የኔ አገልግሎት አለ። አንደበታዊ ድርጊታዊ እነዚህ ሁለት አገልግሎቶች ግን እውን የሚሆኑት አለ ጌታ ኢየሱስ በጌታ መንፈስ ነው የተቀባሁት ለዛ ነው አለ። እና የኢየሱስ አገልግሎት መንፈስ ቅዱስን ያገለለ አልነበረም። እንደምታዩት ለታሰረው መፈታት፣ ለተጨቆነው ነፃ መውጣት፣ ለታወረው ማየት ይቻል ዘንድ የእግዚአብሔር መንፈስ ከሱ ጋር ነበር። ወንጌሉንም ለመስበክ ጭምር ብዙ ጊዜ እኛ የሚመስለን ወንጌልን ለመስበክ ምንም አይነት ረድኤት እንደሚያስፈልገን አንዳንድ ያናስብም። በቃ እግዚአብሔርን ቃል ስለተረዳን መናገር እንደምንችል እናስባለን። ልክ አይደለም። እንደምናስታውሰው አንደኛ ቆሮንቶስ ምዕራፍ 12 ጳውሎስ ስለ ጸጋ ስጦታ አጠቃቀም ሊያወራ በፈቀደበት ስለ ጸጋ ስጦታ አይነትም ለማውራት በፈቀደበት ንባብ እኮ ኢየሱስ ጌታ እንደሆነ እግዚአብሔር መንፈስ ካረዳው በስተቀር ማንም ሊናገር አይችልም ብለዋል። ምክንያቱም ይህ አገልግሎት የመስዋዕትነት አገልግሎት ጭምር ነው። ያው እንደምታውቀው ምስክርነት ዊትነስ የሚለው ራሱ የቃሉ ስሩ አመጣት መስዋዕት መሆን ማርታየር ከሚለው ሐሳብ የመጣ ነው። የወንጌል ሰበካ አገልግሎት መስዋዕትነትን ይጠይቃል። ዝም ብሎ ተናግሮ የሚሄድ ጉዳይ ብቻ አይደለም፣ ራስን መስዋዕት አድርጎ ማቅረብም ጭምር ነው እና የመንፈስ ቅዱስ ረድኤት ግድ ነው ማለት ነው። ለዛ ነው ጌታ ኢየሱስ ለመስበክም ለማድረግም መንፈስ ቅዱስ በእኔ ላይ ነው ያለው። እግዚአብሔር ይመስገን። የሚገርምህ ተከታታይ የጌታ አገልግሎትን ከዚህ በኋላ ስትመለከት መንፈስ ቅዱስ ወደ ምድረ በዳ ወሰደው። ከዚህም በፊት ከዛ በኋላ መንፈስ ቅዱስ ወደዚህ ከተማ መራው የሚል ነገር የምትመለከተውና በጌታ ኢየሱስ አገልግሎት ውስጥ ሚናው የመንፈስ ቅዱስ ታላቅ ነበር። ዛሬም ቤተክርስቲያን መስበክ አለባት። የምትሰብከው ወንጌል የእግዚአብሔር መንግስት ወንጌል ኤርሚን አስገባው ዶክተር ሻ እሺ የምትሰብከው ወንጌል ግልጽ ነው። በቃ ከጌታ የወሰደችው ነው። ጌታ እኮ የእግዚአብሔር መንግስት ወንጌል ለመስበክና እንዲሁም ደግሞ የታመሙትን፣ የታጨቁኑትን፣ የታወሩትን ነፃ ለማውጣት፣ የታሰሩትን ለመፍታት ያደረገው አገልግሎት እሱ ብቻ ያገለግለው አልነበረም። ምዕራፍ 9 ምዕራፍ 10 እንደምታየው አንድ ጊዜ 12ቱን ሲልክ ታያለ። ይሄንኑ ራሱ ተልኮ ሰጥቶ አንድ ጊዜ ደግሞ 70ውን ሁለት አድርጎ ሲልክ ታያለ። ይሄንኑ ራሱ ተልኮ ሰጥቶ ማለት የምናገለግለው የጌታ ኢየሱስ ክርስቶስን አገልግሎት ነው። ደስ የሚለው ያ ነው። ኮንቲኒቲውን የጠበቀ ነው። ከዚህ በላይ ሐዋርያዊ ቅብብል አለ እንዴ? እኛ ወንጌላውያን ሐዋርያዊ ቅብብልን የምንረዳው ከምንሰብከው ወንጌል ነው። በቃ አለቀ። የምንሰብከው ወንጌል እውነት እንደ እግዚአብሔር ቃል መሆኑን እርግጠኛ እንሁን እንጂ ሐዋርያው ቅብብል ከዚህ በላይ ሊኖር አይችልም። የለም በቃ እንዴ ሰው በሰው እየተተካካ መምጣቱ
እኔ ክፋት አለው ብዬ አላስብም። ነገር ግን ዋስትናው መተካካቱ ራሱ እውን የሚሆነው የሚሰበከው ወንጌል እስካልተጣሰ ድረስ ነው። የሚሰበከው ወንጌል ከተጣሰ የሰው መተካካቱ ምን ትርጉም አለው ወገኖች? ሌሚ ቻሌንጅ ምን ትርጉም አለው? መተካካቱ እግዚአብሔርን ወንጌል የሚጥስ ከሆነ በእግዚአብሔር ወንጌል ላይ የሚጨምርና የሚቀንስ ከሆነ ምን ጥቅም አለው? ማሰሪያችን እሱ ነው። ለኛ ወንጌላውያን አማኞች የጌታ አገልግሎትን ነው የምናገለግለው እና በጣም ነው የሚገርመኝ ጌታ 12ቱን ሲልክ ምዕራፍ 9 ላይ የተናገረው ነገር ሉቃስ ምዕራፍ 9 በጣም የሚገርም ነው። እግዚአብሔርን መንግስት ወንጌል እንዲሰብኩ ኃይልና ስልጣን ሰጣቸው፣ ደዌያን እንዲፈውሱ፣ የታመሙትን እንዲፈውሱ፣ በአጋንንት ስርዓት ውስጥ ያሉትን ነፃ እንዲያወጡ። የእግዚአብሔር መንግስት ወንጌል ሰበካና ድርጊትን እኮ ነው እዚህም የምናየው። ጌታ የታሰሩትን መፍታት፣ ጨቆኑትን ነፃ ማውጣት። ቶሎ ብዬ ስራዬን ልጨርስ ያለው ዝማሬ በጣም ብዙ ጊዜ ሰው ሲቀበር የምንጠቀመው ዝማሬ ነው፣ የምንዘምረው ዝማሬ ነው። ዕለት ተዕለት ራሳችንን ልንነግረው የሚገባ ዝማሬ ማለት ይሄ ነው እና ጊዜ የለም። መቸኮል አለብን። ላልሰሙት ወንጌል ማድረስ አለብን። ወንጌል ያልደረሳቸው በኢትዮጵያ ውስጥ በጣም ብዙ ብሔርና ብሔረሰቦች አሉ፣ በስም እንኳን ማናቃቸው። በዚህ ጉዳይ ላይ መሄድ እንኳን ማንችል፣ በዚህ ጉዳይ ላይ የሚተጉ ሰዎችን መርዳት ማስሮጥ ነው ያለብን እና እኔ በጣም ደስ የሚል ቢባርክ ርዕስ ስላወራችሁ ነው እኔም ገባሁትና ሌላ ርዕስ የለንም። ኢየሱስ ከሚለው ውጪ ሌላ ልናውረው የምንችለው ልንሰብከው የምንችለው ብናወራለት ገድሉ የሱ ነው። ከሱ ውጪ ስለ ሰው ብናወራ አያምርብንም። ምክንያቱም ሰው ይወድቃል፣ ይሞታል፣ ደካማ ነው፣ ዘላቂ አይደለም። ክብሩ ለዘላለም ጸንቶ የሚኖረው የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ነው እና እሱን ብንሰብክ ያምርብናል። እሱን ብንሰብክ የተሰበረው ይጠገናል። እሱን ብንሰብክ የሞተው ሕያውነትን ያገኛል። ትንሣኤም እዛ ውስጥ እኮ ነው ያለው። እሱን ብንሰብክ ተአምራቱ እዛ ነው ያለው፣ ድንቁ እዛ ነው ያለው፣ ፈውሱ እዛ ነው ያለው። እሱን ብንሰብክ ነው ለኛ ሕይወት የሚሆነን የሕያውነታችን ማረጋገጫ። በነገራችን ላይ የታቆረ ውሃ እጅግ ረጅም ጊዜ እየቆየ በመጣ ቁጥር ይሸታል። ተራማጅ ነን እኛ፣ አንድ ቦታ ምንቆም አይደለንም። ወንጌል ለዛ ነው ሊሄድ ይገባዋል፣ ሊፈጥን ይገባዋል። ምነው ለዛ ነው በታቆርን ቁጥር በአንድ አካባቢ ጎንዮሻዊ ግጭቶች፣ የተለያዩ ንትርኮች ውስጥ እንገባለን። አንዱ ምልክት ወንጌል ያለመስበካችን ምልክት ነው። በነገራችን ላይ ክፍት ከሆነ ግን ተራማጅ ከሆነ ግን ህይወት ያለው ውሃ ነው የሚሆነው። በሄደበት ቦታ ሁሉ እያረሰረሰ ህይወትን እየሰጠ ለሙት አካባቢ ዳግም ህይወትን እየሰጠ ነው የሚሄደው እና እግዚአብሔር በዚህ ይርዳን፣ በዚህ ያበርታን ለማለት ነው። ዶክተር ሻውል ቴንክ ዩ። አሜን አሜን። ተባረክ ዮሲዬ። አንተ እኔ ወደ ማርቆስ ሄድኩ፣ አንተ ወደ ሉቃስ ወሰድከን። እንዴት ደስ ይላል። እና ቅድም የጠየኳችሁ ነገር ኤርሚ ልናገር ሲገባ የምትናገሩት ነገር በሙሉ የሰነፍ ሰው ንግግር እንደ ንፋስ ነው ይላል መጽሐፍ ቅዱስ እና የስንፍና ንግግር ነው እንጂ ለመጀመሪያ ለተጠየቀው ጥያቄ መልስ ሰጠን እና ሰዎች የሚፈልጉት ነገር እስኪነገርላቸው ለዛውም በቃ እነሱ ማለት የሚፈልጉትን መስማት የሚፈልጉትን ነገር እኛ እኮ በቃ ሐዋርያዊ ቅብብሎች የሌለን ወፍ ቀበቆሎች ነን ብለን ወንጌል መስበካችንን እናቆማለን እስክንል ድረስ ነው ሰው የሚፈልገው። ግን የእውነት ለመናገር የሐዋርያዊ ቅብብሎች የሚባል ዶክትሪን ሐዋርያትም አልነበራቸውም በፍጹም። የሐዋርያዊ ቅብብሎች ያለው ከክርስቶስ የተቀበሉትን ለኛ አቀብለውናል።
ሐዋርያው ጳውሎስ እንደዛ ነው በቃ ያደረገው እና እሱ ለጢሞቴዎስ ሰጠ። ጢሞቴዎስ ደግሞ ለታመኑ ሰዎች እንዲሰጥ አደራ ሰጠው። ምኑን? የወንጌልን አገልግሎት ስልጣንን፣ ሌላ ነገርን አይደለም፣ የወንጌልን አገልግሎት ነው። በዛ መልክ እያደራጀ አብያተ ክርስቲያናትን እያደራጀ እንዲሄድ አደራ ይሰጠው። ምንድነው መስፈርቱን አስቀምጦልናል። እንደሚወልድ ማወቅ አለባቸው። የኢትዮጵያ በቃ ስሙን አልጥቀስባችሁ የአንድ ትልቅ ቤተክርስቲያን ምክትል ፕሬዚደንት ቃለ መጠየቅ እያደረኩ እዚህ ጋር እናንተን ሰማችኋለሁ በጣም እያለ ሲናገር ሰማን እና ደነገጥኩኝ። እኔ ትልቅ ሰው እና እዚህ ጋር የምንናገረው ነገር መሬት ላይ እየተሰማ እዛ ሌጂቲሜሲ እየሰጠን ያለ ነው። ስለዚህ ጥያቄ ለመጠየቅ ካልሆነ አስተያየት ለመስጠት ካልሆነ እዚህ ጋር ሰው ማንም ሰው መጥቶ አሁን እኔ ተለውጫለሁ እንዲሆኛለሁ ብሎ እንዲጨፍር አንፈቅድለት። ያ አይሆንም፣ በፍጹም አይሆንም። እና ጌታ ኢየሱስ ይባርካችሁ ስለምትሰሙን። አንዳንዴ ደግሞ በቃ ኤክሳይትድ ሆነን የምናጠፋውንም ጥፋት አንደርስታንድ ስለምታደርጉ ዋሪር ተናገርና ወደ ኤርሚ ቤት እንሄዳለን። አመሰግናለሁ። በጣም ይሄ በጣም ክሩሻል በጣም ወሳኝ ነገር ነው። እንደው ኤርሚም ኢዮሲም ባሉበት ይሄ ደግሞ መነገሩ ጥሩ ነውና በጣም ወሳኝ ነገር ነው። ምክንያቱም ይሄ መንፈሳዊ ልጅነት የሚባለው ነገር ብዙ ነገር እንደምናውቅ፣ ብዙ ነገር ማድረግ እንደምንችል፣ ከማንም ጋር እኩል እንደሆንን ውስጣችን ስለሚሞላ ውስጣችን ስለሚቀጣጠል ሁሉን ነገር ብናደርገው ልክ የሆነንና ልክ የሚሆንልን ይመስለናልና ከዛ ጋር ተያይዞ እንደው አዳዲስ ሰዎች ጌታን ተቀብላችሁ ወደ ማህበሩ ወደ ቤተክርስቲያን ተቀላቀላችሁ ሰዎች ከተቀላቀላችሁበት ከዛች ቤተክርስቲያን የራሷን ትምህርት የራሷን ዶክትሪን ምን እንደምትላችሁ አጥብቃችሁ ተከታትላችሁ ተምራችሁ ሰልጥናችሁ አድጋችሁ የአገልግሎት ትምህርት ተምራችሁ ለአገልግሎት ብቁ መሆናችሁ ቤተክርስቲያን ስትነግራችሁ ቤተክርስቲያንን ወክላችሁ መቆም ትችላላችሁ። ካልሆነ ደግሞ የገባቻችሁን ያቺ ትንሽዬ ወንጌል ብቻ ወንጌል መስበክ ድኛለሁ፣ መድኃኒት ኢየሱስ ነው፣ መዳን በኢየሱስ በማመን ነው፣ አርፍ ያለው ብላችሁ ኤክስፒሪየንስ ያደረጋችኋትን ያቺ ትንሽዬ ነገር መናገር ነው እንጂ ሌላ ጉዳይ ውስጥ ገብቶ ብዙ ነገር መዳከር ጥሩ አይደለም። እኔ ግን አንድ ነገር ልጨምር። ኢዮሲ እንደው ካፌን የወሰደው ማርቲስ የሚለውን ቃልና አንደኛ ይሄ የወንጌል ሰዓት ቅድም ኤርሚ እየተናገረው የነበረውን የወንጌል ሰዓት ማንም ሊያስቆመው የማይችልበት ትልቁ ምክንያት ወንጌል የሚናገረው ሰው ምስክር ሆኖ የቆመው ሰው at the same time መስዋዕት ለመሆን ዝግጁ የሆነ ሰው ስለሆነ ነው። ያንን ደግሞ እንዲያደርግ የሚያደርገው በውስጡ ያለ የመንፈስ ቅዱስ እውነተኛ ምስክርነት ነው። the witness of the Holy Spirit ያ የመንፈስ ቅዱስ ምስክርነት እንዲመሰክርም መስዋዕት እንዲሆንም ስለሚያደርገው በምንም ተአምር ይሄ የወንጌል እንቅስቃሴ ሊቆም አይችልም። እና ኤርሚዬ በጣም ላረጋግጥልህ ፈልገው ታችም ብዙ ሰዎች እየሰሙ ነበር፣ ጆይን የሚያደርጉትን ሰዎች እየተመለከትኩ ነበር። እንትን አዋጁ ለብዙ ሰዎች ደርሷል። ዛሬ በጣም ብዙ የተለያዩ ሰዎች ያልገመትኳቸው ሰዎች ራሱ እየገቡ እየተመለከትኩ ነበርና በጣም እየደነቀኝ ነበረ። እና ግን አንድ ነገር ማስመር ፈልጋለሁ። ኤርሚ ሲያነሳቸው የነበሩ ቁጥሮች እንደውም ትንሽ የቆዩ ቁጥሮች ናቸው። ለምሳሌ በኔ የወንጌል እንቅስቃሴ ባለፈው ዓመት ብቻ በሺህ የሚቆጠሩ ሰዎች ጌታን አግኝተዋል። ከወዳጆቼ ጋር ሆኜ ዋን ቱ ዋን በመሰራቸው ልጆችን ተማሪዎችን አስተባብረን በምንንቀሳቀሳቸው እንቅስቃሴዎች ብቻ በሺህ የሚቆጠሩ ሰዎች ያውም ደግሞ የአካባቢዎችን ስም ብጠራ በጣም የሚያስደነግጡ አካባቢዎች በመሄድ የሚገራርሙ ነገሮችን እየተከናወኑ ነበር። ይሄን ነገር ማንም ሊያስቆመው አይችልም። ለምን? በጴንጤቆስጤ ቀን በመንፈስ ቅዱስ መሪነት የተጀመረ ነገር ስለሆነ ያ ሐዋርያትን እየመራ ያሰበካቸው ሐዋርያትን እየመራ እስከ መስዋዕትነት ድረስ እስከ ሞት ድረስ መከራን እንኳን እየተቀበሉ ዝም እንዳይሉ ያደረጋቸው ያ መንፈስ ሕያው ስለሆነ አሁንም ስላለ ዛሬም ስለሚሰራ እስከ ለዘላለም ደግሞ ህዝቡን ስለሚመራ
ሊቆም የማይችል የወንጌል እሳት እንደሆነ ላረጋግጥ እፈልጋለሁ። ነገ ይሰበካል፣ ከነገ ወዲያ ይሰበካል፣ ሰዎች ጌታን ይቀበላሉ። ለምን ከተባለ ስለሞቀን ደስ ስላለን በጣም ስትራቴጂክ ሆነን አይደለም የምንወጣው። እንደው ቅድም ኤርሜ የዘረዘራቸው ነገሮች ጽፌ ያለው ስትራቴጂዎቻችን አይደሉም። እነሱማ መተንፈሻዎቻችን፣ ኦክሲጅኖቻችን ናቸው። ጸሎት እኮ የህይወታችን ክፍል ነው። ኦኬ፣ የእግዚአብሔርን ቃል ማጥናት የህይወታችን ክፍል ነው። ሰዎችን ደግሞ ወደ ጌታ መምራት እሱም የህይወታችን ክፍል ነው። ስትራቴጂ አይደለም፣ የህይወት ክፍላችን ነው። አኗኗራችን ነው፣ ህይወታችን። ኦኬ፣ መርሃችን ብቻ አይደለም፣ በአኗኗራችን ነው፣ የህይወታችን ክፍል ነው ወንጌል መናገርና በዚህ ምክንያት ሕያው የሆነው መንፈስ ቅዱስ የሚመራው ያልሞተ፣ ያልተኛ፣ ያላረፈ፣ ያልደከመ መንፈስ ቅዱስ የሚመራው እንቅስቃሴ በመሆኑ ምክንያት ሊቆም አይችልም፣ ሊቀዘቅዝ አይችልም። ሰዎችን ወደ ጌታ መጥራቱን ሊያቆም የማይችል እንቅስቃሴ ነው። ይህ እንቅስቃሴ ለምን? ሕያው የሆነ መንፈስ ቅዱስ ስለሚመራው እና እሱ ብቻ አይደለም። ይሄ መንፈስ ቅዱስ ደግሞ እንድንመሰክር ብቻ አይደለም። ኢዮሲ ወንድማችን ቅድም እንዳለው እስከ መስዋዕት ድረስ እንድንቆርጥ አድርጎናል። እስከ ሞት ድረስ እንድንቆርጥ አድርጎናል። አስታውሳለሁ የዛሬ 5 ዓመት አካባቢ አንድ ከተማ ላይ እንደዚህ ወንጌል አገልግሎት በጣም ከይቅርታ ጋር እኔ ግዴታ መሄድ አለብኝ። ኤርሚዬ ስለሚከፍት እዛ ትቀጥላላችሁ። ጨርሻለሁ። ምስክርነቱን እንቀጥላለን። ሶሪ ወንድም አለ